ልጆች ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ዛሬ ደግሞ አንድ ሴትና ሁለት ወንድ ልጆች ይዘንላችሁ የመጣ ነው። እናንተ ቆጃንጆ እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን አብራን አደረሰን በሉት። እንደመጣላችሁ እንኳን ደህና መጣችሁ። እንኳን አብራ አደረሰን። እስቲ እንተዋወቃችሁ። ስማችሁ ከኛ ተሻሉ ዳንዬ፣ እነሱ ከኛ ተሻሉ። በዓል መዳረሻ ነው። እንኳን አብሮ አደረሰን። አዎ ገና እየደረሰ ነው። እንኳን አብሮ አደረሰን። ያስኬደናል። እስቲ ስማችሁን፣ እድሜያችሁን፣ የምትማሩትን ስንተኛ ክፍል እንደሆናችሁ ንገሩን እስቲ። አስተዋውቁ። ማንም በል። ኢዮአስ ሄኖክ። ኢዮአስ ሄኖክ ስንተኛ ክፍል? ሁለተኛ። እድሜ? 7። እሺ። ስሜ የማርያም ይበልጣል። ስንተኛ ክፍል? ሁለተኛ። ኬጂ2 አይደለ? የማርያም ይሄ አዎ ኬጂ2 ናት። ኬጂ2። እድሜሽ ስንት ነው? 5። በጣም አሪፍ። ያብስራ ማን? ታከለ። ስንት ዓመት ነው? 6። ስንተኛ ክፍል? ኬጂ3። እንኳን ደህና መጣችሁ በድጋሚ። እስቲ ምን ይዛችሁልን መጣችሁ? ዮሲያስ በጣም ጎበዝ። ምንድነው ያመጣህልን? ቀና ባይ ዝቅ ባይ ጨፍኜ ትታያለሽ አይኔ ላይ። የማርያምስ? ዘፈንና ግጥም። እሺ የማርያም ምን የሚል ዘፈን ነው? ነገር በቃ ነገር ካይልሽ ነገር ተሸክሜ አኖርሽ ነበር ወጥር ነጠር ምን አመጣው ባልኩሽ ፍቅር ብጥር ይዤው በሚስጥር በሩሩቆሽ ሉጣልሽ ባጥር ስሜ እንዝራሜ። በጣም አሪፍ። እሺ ግጥሙንም እንስማ። ግጥሙን ደግሞ እንስማው። ትንሽ አጋወኔ ሰላም ጤና ይስጥልኝ። እንደምን አላችሁ ወላጆች በሙሉ እንኳን ደስ አላችሁ። እዩ ተመልከቱ ትንሽ አጋወኔ ነገ ትልቁን ልታሳካ ህልሜ። በጣም አሪፍ። አብስራ ያንተ ደግሞ ምንድን ይዘልን የመጣ ግጥም? ምን የሚል ግጥም ነው? አዲስ ጸደይ። እስቲ እንስማው። 1 2 3 አዲስ ጸደይ ተለኩሳ አዲስ ዓመት ችቦ ፈካረችቱ በሰማይ ላይ አብቦ ተበሰረ አደይ በጸደይ ተከቦ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ። መማር አሁን ነው መመራመር እንድናውቅ እንድንረዳ አዲስ ነገር እንዲሆንልን አዲስ ዓመት የፍቅር የሰላም ለሁላችን ተስማሚ ይመኝላችኋል አስፔሩስ አካዳሚ። ሚሶ ልታስተምሩ ልጆች ልትማሩ ስለመጣችሁ መልካም የእውቀት ዘመን ሁላችሁን እንወዳችኋለን። እንኳን አደረሳችሁ። ሁላችሁም በጣም ጎበዞች ናቸው። አንድ ጥያቄ አለኝ ለእናንተ ግን ስታድጉ ምን መሆን ትፈልጋላችሁ? እስቲ ከያብስራ ልጀምር። ፓይለት፣ ዶክተርና ማናጀር። ፓይለት፣ ዶክተርና ማናጀር ሶስቱንም ይሆናል። በጣም ጎበዝ። የማርያምስ? ዶክተር። እሺ ኳስ ተጫዋች። የማን ደጋፊ ነው? ያልሰማ። ከአርሰናል የምትወደው ተጫዋች ማን ነው? ይዜ። ቆይ አንድ ጥያቄ። አርሰናል በዚህ ዓመት የሚያሸንፍ ይመስላል ወይስ የሚሸነፍ ይመስላል? የሚያሸንፍ። መልካም እድል ለአርሰናል። ዛሬ እንግዲህ ጋስተሞር ከኛ ጋር ቆንጆ ቆይታ አድርገው ነበር ልጆች። አሁን ደግሞ ከማን ጋር እንደመጡ ይንገሩንና ወላጆቻቸውን ወደ ውስጥ እንጥራ። እሺ እስቲ አብስራ ከማን ጋር ነው የመጣው? ከናቴ ጋር። እሺ ማን ትባላለች? እናት አብስራ? ብርክቲ ብርሃኔ። የማርያምስ? ከማን ጋር ነው የመጣሽው? ከናቴ ጋር። ማን ነው ስሟ? አስተዋውቂን። ገነት ለገሰ። በጣም ጥሩ። እሺ ዮሲያስ? ከናቴ ጋር። ማን ትባላለች? መቅደስ። ማን? አሰፋ። በጣም አሪፍ። ስለዚህ ወላጆችን ወደዚህ እንጠራና እንተዋወቃቸዋለን። ወላጆች
እንኳን ደህና መጣችሁ ወላጆች። እንኳን ደህና ቆያችሁ። እንግዲህ ልጆቻችሁን ዛሬ አሪፍ ቆይታ ከኛ ጋር በጋስት ሞል አድርገዋል። ቆንጆ ጊዜ ነበራቸው። ናፍቆታቸው እንዴት ነው? እንዴት ያዛችሁ? በጣም ናፍቆኝ በጣም ናፍቆኛል። እንደዚህ ተለያይታችሁ ታውቃላችሁ? ያው ትምህርት ቤት ነው እንጂ ከትምህርት ቤት ውጭ ከትምህርት ቤት ውጭ ብዙ። ዛሬ ትንሽ ለየት አለባችሁ። በሰላም አግኝታችኋል አይደል? ልጆቻችሁ ተረክባችኋል። እናመሰግናለን። ስለዚህ ልጆችን ወደ ውጭ እንሸኝና ከእናንተ ጋር ደግሞ ቆይታ እናድርግ። ልጆችዬ ተመልሰን እንገናኛለን። እሺ፣ ቻው። ተጫወቱ። ባይ ባይ። ቻው ቻው። ወላጆች አቤት ቀዝቀዝ ልጆቻችሁ በደንብ በጉልበት ነበር አቤት ያሉት። የእናንተ ትንሽ ቀዘቀዘ። ደህና ናችሁ? እግዚአብሔር ይመስገን። አሁን በደንብ እንተዋወቃችሁ። ስማችሁን ከእናንተ አንደበት እንስማና ከዛ ነው ወደ ቀጣዩ የምንሄደው ማለት ነው። ከአንድ ጀምር። ብርክቲ ብርሃን ይባላሉ። የአብስራ ታከለ ወላጅ እናት። ስሜ ገነት ለገሰ ነው። የማርያም እናት። እሺ፣ መቅደስ አሰፋ እባላለሁ። የዮሐስ እናት። በጣም ጥሩ። እንግዲህ ልጆች ሁልጊዜ በውጭና በቤት ውስጥ የተለያየ ባህሪ አላቸው። በቤት ውስጥ ልጆቻችሁ ምን አይነት ባህሪ አላቸው? ልጆቻችሁንስ እንዴት ትገልጻላችሁ? እሺ፣ አመሰግናለሁ። ያው ዮሐስ በባህሪው ትንሽ የሆነ እንትን ነው ማለት እንደ ልጅ ሆነ የተረጋጋ እንትን የለውም። የሆነ አንድ ቦታ የመቀመጥ ምናምን የለውም። ያው ተጫዋች ነው። ከሰው ጋር የመግባባት እንትኑ ጥሩ ነው። እንደዚህ ገልጸዋለሁ ልጅ። በጣም ጥሩ። የማርያም እንደዚሁ ተግባቢ ናት፣ ግን ፈራ ትላለች። በትምህርቷም ያን ጎበዝ ናት። የደረጃ ተማሪ ናት። ትግባባለች ከጓደኞቿ ጋር። ስራ ቦታ አብራኝ ነው የምትውለው። ለዛ ከኔ ጋር ነው እንትን። በልጅነቷ ስራ ጀምራለች። እዛው እኔ የምሰራበት ነው የምትማረው። ለዛ ተለይታ እንትን አትልም። ያው ከብዙ ሰዎች ጋር ስለምትውል ተግባቢ ናት። በጣም ጥሩ። እሺ፣ ያብስራስ? የአብስራ በጣም ፈጣን ልጅ ነው። ተጫዋችም ነው። ከሰውም ጋር ሰው ይወዳል። ተግባቢ። ልጆቻችሁ የመጀመሪያ ልጆች ናቸው? የመጀመሪያ ናቸው? የኔ አራተኛ የመጀመሪያ ናቸው። የኔ አራተኛ ናት። አራተኛ ናት። የኔ ሁለተኛ። በጣም አሪፍ። በጣም ደስ የሚሉ ልጆች ናቸው። ልጆቻችሁ ጥሩ ቀን ነበራቸው ከኛ ጋር ብለን እንግዲህ እናምናለን። ያው በቀናቸው ውስጥ ደግሞ ከጨዋታ ውጭ የምንፈትናቸው አንዳንድ ነገሮች እንዳሉ ሆነው፣ ስለዚህ የመጀመሪያው ፈተና ጨዋታችን ወይ የጠየቀቻቸው ምንድን ነው ወደ ሰማይ ቀና ብሎ እንዲያዩ አደረገችና ሰማዩ ነጭ ሲሆን ምንድን ነው አለቻቸው። ልጆቻችሁ ምን ይላሉ? ያው ሰማይ ነጭ ሲሆን የታወቀ ነው አይደል? ወይ ዳመና ነው ወይ ጉም ነው። ልጆቻችሁ ምን ብለው የሚመልሱ ይመስላችኋል? እስቲ ከያብስራ እናት እንጀምር። ዛሬ ፀሐይ በጣም የምታምር ሆናለች ይላል። ዝናቡም አይዘንብም ነው የሚለው እንጂ ዘንባል አይልም። ዋው! እሺ፣ ፀሐይዋ በጣም የምታምር ሆናለች ነው የሚለው። ዳመና የምትል ይመስለኛል። ዳመና ያው ደመና ነው የሚለው። ምን ይላል? እንደ ጥጥም ከታየ ደመና ነው ይላል። ደመና ነው ይላል። አይተን መለሰሽ። አይ ምንድነው ሰማዩ ደስ አይልም? ያው አያምርም ሰማዩ? ምንድነው ይሄ ነጭ ነጭ ነገር? እሱ ምንድነው? ሊዘንብ ነው የሚመስለው። ሊዘንብ ይመስላል? ግን ስሙ ምንድነው? ስም እኮ አለው እንደዚህ ሲሆን። አሁን ሊዘንብ ይመስላል አልከኛ? ሊዘንብ ሲል ምንድነው የሚባለው? ከለሩማ ነጭ ነው፣ ግን ምንድነው የሚባለው? ሰማይ ላይ ነው ያለው። ልክ ነህ። ግን ይሄ ነጭ ነጩ ማለት ነው ሊዘንብ ይመስላል ያልከኝ ምንድነው የሚባለው? የራሱ ስም አለው። በቃ ችግር የለውም። አዎ ሊዘንብ ይመስላል። እስቲ ደግሞ የማርያም ነው ቀጣይ። እሺ፣ ይሄ ሳያምሩ እዛ ላይ ያለው ምንድነው? ሰማይ። ይሄ ነጩ ነገር ምንድነው ስሙ? ከበዝልሽ ንገሪኝ፣ ምንድነው ስሙ? ይሄ ነጩ እኔ አላውቅም። አታውቂው? እሺ እነግርሻለሁ። ስሙ ምን መሰለሽ? ይሄ ነጭ ነጩ ዳመና ይባላል። እኔ አላውቅም።
የአብስራ የቀረው ሰማያዊ ያምሩ ምንድነው ይሄ ነጭ ነጩ? ዳመና ዳመና ጎበዝ። እንዳላይሽ ዳመና ጥሏል በላይሽ። ግን ገርሞኛል መመለሱ እውነት በጣም ፀሐይዋ ታምራለች ነበር ያለችው እናት። እሱ ደግሞ ዳመና ብሎ በትክክል መልሷል። አሪፍ በጣም ልጆች ምን ይላሉ የሚባለው ይኸው እንግዲህ በቤት ውስጥ እና በውጭ ሌላ ናቸው። አጫዋቻቸው የምትፈትነው አንድ ፈተና አለ። እሱም እነዚህ 5 ጣቶች የራሳቸው መጠሪያ አላቸው። ስለዚህ እነዚህን ጣቶች ምን ብለው ሊጠሩ ይችላሉ ልጆቻችሁ? ያው የተወሰነውን ይጠራል። ምን ያህሉ ማለት ትንሿንና ቺን አብራጣት የቀለበት ጣትና ምናልባት እቺኛዋ ጣት ነች ልጠፋበት የምትችለው። ተቋም በእኔ ግምት አራቱን ይጠራል በትክክል። እነዚህ አራቱን ይጠራል። ሌሎቹን አራቷን ይጠራታል። እቺ ምናልባት ትጠፋበታለች ብዬ አስባለሁ። ኦኬ በጣም እሺ። የማርያም ጣት ልትችል ትላለች እንጂ ሁሉንም አንድ ባንድ አጠራቸው። አጠራም 5ቱንም አትሞክርም? ጣት ልትል ነው የምትችለው? አዎ ጣቱን በጣም እሺ። ያብስራ ምናልባት በእንግሊዘኛው ዳዲ ፊንገር ማሚ ፊንገር እያለ ሊጠራ ይችላል። ምናልባት ዳዲ ፊንገር ማሚ ፊንገር ብራዘርስ ፊንገር ሲስተር ፊንገር እያለ ሊጠራ ይችላል ብዬ አስባለሁ። ከዛስ ውጭ እንደው አይሞክርም? ከዛ ውጭ ጣቶች ሊል ይችላል እንጂ ሞክሬው አላውቅም፣ ሰምቼው አላውቅም። አይ ጥሩ ሙከራ ነው። ይሄኛው ትምህርት ቤትም ስለሚማሩት እንደዛ ብሎ ሊጠራ ይችላል። አይ ያብስራ ቀደመም ብሎ አይልም ብላ ነበረ። ስለዚህ መልሱን በምን እንያዘው? በእንግሊዘኛው ይጠራዋል። ምክንያቱም እኔ ሰምቼው ስለማላውቅ ለመናገር አልችልም። ስለዚህ በእንግሊዘኛው ከጠራም ይሰጠዋል። እስኪ እነዚህ ጣቶች ስም ምንድነው ይሄ ስሙ? ስሙ ምንድነው? ይሄኛው ታውቂው? እሺ ይሄኛውስ? እቺኛውስ አታውቂው? እሺ ይሄኛውስ አታውቂው? እቺኛውስ አታውቂው? ለምንድነው አታውቂው? አንቺ ስሙን ለምን አታውቂው? አላውቅም ያለችው የማርያም እኔ የምልህ ማለት ነው እነዚህ ስማቸው ምንድነው? ይሄ እነዚህ ሁሉ የጣቶቻችን ስም ምንድነው የሚባለው? ንገረኝ እስኪ። ይሄ ምን ይባላል? ይሄኛው አራጣት። እቺስ? ጎበዝ። እቺኛውን አለቀስም። እሺ እቺስ? ማልጣት። እሺ እቺስ? ቀለበት ጣት። እቺስ? የማርያም ጣት። ተናግሬያለሁ እኔ ብያለሁ። አውቀህ ነበር እንዴ? አንተ ግን ካልገባ አይደለም ማውቅ አይደለም። ቅድም ዳመናን እሱ በቃ እንትን ተረጋግቶ ደስ ብሎት ነው የመለሰው ወዲያው። እና እናቱ ነች የምታሸውደው እንጂ ልጅ ያውቃል። ዋው በእውነት በጣም ቆንጆ። አንዷን ብቻ ነው ያላወቀው እንጂ ሌላው እንዳለ በስማቸው ይዋስ ነው የቀረው እንግዲህ። እኔ የምልህ ማለት ነው እስቲ ንገረኝ ስማቸው ምንድን ነው የሚባለው? የጣቶቻችን አረን ያለቁ። ይሄ ምን ይባላል? አብራጣት። ይሄ ምን ይባላል? እንደ ሊባጣት የሚመስለን። እሺ ይሄ ምን ይባላል? ማልጣት። እሺ ይሄ ምን ይባላል? አታውቀውም? እሺ ይሄስ? ትንሽ ጣት። yes የሚገርም ነው። ልጆቹ እውቀታቸው ደስ የሚል ነው። ሶስተኛውና የመጨረሻው ፈተና ምንድነው? ልጆቻችሁን ወደ ሱቅ ተወስዳቸውና አጫዋቿ 2 እግር ጫማ ሰጥታቸው ጫማውን እንዲለኩ ትጠይቃቸዋለች። ልጆቻችሁ ጫማውን እንዲለኩ ሲሉ ከግራ ነው ከቀኝ ነው የሚጀምሩት? በቀኝ እኮ እሺ የማርያምስ? በቀኝ ያብስራ በቀኝ። ሶስቱም በግራ እንዳይሆኑ ብቻ። በቀኝ። አሁን ሶስቱም በግራ ዞረው ሲያደርጉ ያምራል። እስቲ ቁጭ በልና እዚህ ጋር ለካው።
እሺ ቀጣይ የማን ነው? እችኛዋ ታምራለች። እቺ ትሁን እቺ እስኪ ለኪያት ላውልቅልሽ ጫማሽን። በግራ አንድ ነው የቀረው አሁን። እሺ የያስራ ዋው ይሄንን ነው የወደድከው? ቆንጆ ነው። እስኪ ለካው ወደዚህ ፊት ለፊቱና ጎበዝ ለካው እስኪ። እሺ በቀኝ ለካው ያብስራ። ስለዚህ ውጤቱንና ልጆቹን ይዘን እንመለሳለን። ከሽልማት ጀምር። ከሽልማት ልጆች አቤት ልጆች አቤት ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ አይደለ? ግን ያው አንድ አሸናፊ ደግሞ ይኖራል። የዛሬ አሸናፊ ኢዮአስ ነው። ኢዮአስ ቅድም ሲመለስ ጣቱን እናቱ አራቱን ያቃል ብላ ነበረ። ግን አንቺ ያልሹን አይደለም ያወቀው። ስለዚህ 3 ነጥብ በግማሽ ነጥብ አንድ የመጨረሻውን ጥያቄና እሱን ግማሽ ነጥብ ተሰጥቶ አሸናፊ ሆኗል ማለት ነው። ልጆች ሁሉ ጊዜ ለኛ ስንተኛ ናቸው? አንደኛ። ስለዚህ ይሄው ዳንዬ እዚህ ጋር ባብልጋን እና ውሃ መረጫጫ እኮ በኤሌክትሪክ መጥቷል። ሰዓት አለ እዚህ ጋር የሚቆጥር ሰዓት። ይሄ ደግሞ ኤሌክትሪክ ባቡል የምትጫወችበት እቺ እና እቺ ሰዓት ለየማርያም። ይሄ ደግሞ በኤሌክትሪክ የሚሰራ በውሃ ይደረግበትና ልክ እንደ የማርያም አይነት ነው። ውሃ እየተረጫጨ የሚጫወትበት ነው። ይሄ ደግሞ ከሰዓቱ ጋር ከስፓይደርማን ሰዓት ጋር ማለት ያስራ። አሁን ደግሞ እዚህ ጋር ደግሞ ምን አለ? ይሄ ድሮይንግ ቦርድ ነው። ማግኔት አለው። ቁጥሮችን መጻፍ ይችላል። እንዲሁም ደግሞ ተለጣፊ ነው። ነገሮች ናቸው ውስጡ ያሉት። እንደገና ደግሞ በከለር የሚሳልበታል። ለኢዮአስ ከዚህ ድሮይንግ ቦርድ ወይም የስዕል ቦርድ እና ከዛ ደግሞ አንድ ሙሉ ቀን ሄዶ ተዝናንቶ ተጫውቶ ከቤተሰቦቹ ጋር ኩሪፍቱ ፓርክ ሄዶ ከመመለስ የትን ትመርጣለህ ኢዮአስ? ኩሪፍቱ ወተር ፓርክ ሄደ እንግዲህ ዘና በል። ፎቶ ደግሞ ላክልን እሺ፣ ከቤተሰብ ጋር አይደለም? በጣም ደስ ይላል። እሺ ወላጆች እንደው ምን ተሰማችሁ? ያው በጣም ደስ ይላል። ያው ከምንም በላይ የመሸነፍ ያለ መሸነፍ ሳይሆን የልጆቹን ደስታ ማየት በራሱ በጣም ደስ የሚል ነገር ነው። እናመሰግናለን በጣም እኛም እናመሰግናለን። እኔም እንደዛ የልጆቹ ደስታ ነው፣ ልጆቹ መደሰታቸው መጫወታቸው ነው እንጂ ውድድሩ እንትላል ቤት የሚሉትና እዚህ የሚሉት ነገር አንድ አይደለም። አሁን ባያየነው በሱን ግን እናመሰግናለን። እኛም እናመሰግናችኋለን። እኛም ለምክንያት ነው ልጆች ምን ይላሉ ያል። እሺ እኔ ያው በጣም ደስ ብሎኛል። በመጀመሪያ ደረጃ ሁልጊዜ ይመኝ ነበር እዚህ መጥቼ ጨዋታውን ይፈልገው ነበር። ማሸነፍ ያለ ማሸነፍ ያው ልጆች ሁሉ ማሸናፊዎች ናቸው መቼም። ግን እንዲሆኑ ዳኒና ሉላን ማግኘት ፈልጋለሁ ይል ስለነበረ ደስታውን ስላየው ዛሬ በጣም ተደስቻለሁ። ደስ ብሏችኋል? እንወዳችኋለን። እሺ እኛም ደግሞ እሺ እንወዳችኋለን። እሺ እደጉልን። ስለመጣችሁልን በጣም ደስ ብሎናል። እናመሰግናችኋለን። እደጉልን። እግዚአብሔር ያሳድጋችሁ ልጆች። አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበረ። አብራችሁን ቆዩ። ቻው ቻው። ኑኒ ዳብሳ yes እዚህ